ቃል ለምድር ቃል ለሰማይ ነው የሚባለው። ከወያኔ ጋር ከዚህ በኋላ አንሰራም፣ በፊትም ሰርተን አናቅም ብለው ይመጣሉ። ጽምዶን ሲያቀነቅነው የነበሩት በቅርብ ከወያኔ ጋር በፍጹም ሰርተን አናቅም አንሰራም ብለው ይመጣሉ። ጀምሮታል። አስረስ ማረ ከሳምንት በፊት አንድ ወንድማችን ላይ ገብቶ እንደዚህ አይነት መግለጫ ሰጥቶ ማስጠንቀቂያ የሚሰጠው አይቻልም። ለምን ማስፈራሪያ የተሰጠው አልገባኝም። ቅድም እንዳልኩህ የአማራ ፋኖ የሚባለው ሁሉን አይደለም። ፋኖ ስል ባይዞይ በጣም ኢኖሰንት የሆኑ ሰዎች አሉ፣ በጣም ብዙ ከልባቸው የሚታገሩ። ነገር ግን ላይኛው የአማራ ፋኖ አመራር ማዘዣ ጣቢያው መቀሌ ነው። አያና ነው ማንም የሚባል ልጅ አለ ከጎጃም ከነሱ የደህንነት የነበረ ልጅ መጥቶ ገብቶ ሲናገር የምሰማው ልጅ አለ። እየደወለ የሚያዛቸው እኮ የነበረው ስታሊን ነው። እኔ አሁን የስታሊንን ሚና ስለምንቀውም እውነት ለመናገር እንትን ብዬው አላቅም፣ አስቤውም አላቅም። የምከታተላቸውም ሌሎቹን ነው። ሌሎቹ የዚህ ቅድም የጠቀስኩልን ኮሎኔሎቹ እዚህ መጠው እዛ ያሉ አሉ ሌላ ቁልፍ 3 ሰዎች እነሱን የምከታተል። ማዘዣ ጣቢያው መቀሌ ስለነበር ከነሱ ፈቃድ ውጭ እኔ ለምን እንደሄደን የማላቅም ሲያዝበት የጎንደር ሚዲያ ጋር ስታሊን ፖለቲካ ተንታኝ ሆኖ ሲያስፈራራ እንግዲህ እግዚአብሔር ያሰብ መድኃኒዓለም ላይ ያሳብ እንግዲህ ምናልባት አድራይቶ መናገር መጥቶ ይቅርታ በጣም አዩ ምናልባት ከዘረጋኸው አንድ እንትን አወቃቀር ተፈጥሯል። ሚዲያ እንትን በሚዲያ ደረጃ ማለት ነው። አፋሃድ ከመመስረቱ በፊት ማነው አፋብን ከመመስረቱ በፊት አንድ ኦርጋናይዜሽን ነበር። የመጀመሪያ እንትን ስቴፕ 1 የሚባለው የሚዲያ ኦርጋናይዜሽኑን ወደ አንድ ካምፕ የመጠቅለል ስራ ነበር ተሰርቶ የነበረው እና ያ የሚዲያ ኦርጋናይዜሽን በሚዲያ ካውንስል አማካኝነት ሚዲያ ካውንስል የሚል ስያሜ ተሰጥቶት እነ መዓዛ መሐመድ በበላይነት የሚመሩት ነው። ያ የሚዲያ ካውንስል ዋና ዓላማው ምንድን ነው? አጠቃላይ የአማራን ኮዝ የያዙ ሚዲያዎች አንድ ላንቃ ብቻ እንዲኖራቸው፣ አንድ ሶርስ ብቻ እንዲኖራቸው፣ አንድ አማካሪ እንዲኖራቸው፣ አንድ አዛዥ እንዲኖራቸው እና በዛ ፍሰት ውስጥ ነው የሚያልፉት። አማካሪያቸው የበላይ አማካሪያቸው ስታሊን ገብረስላሴ እና እነዛ ሰዎች ማንም ከፈቀደላቸው ውጪ መንቀሳቀስ አይችሉም። ስለዚህ የጽምዶን ወንድም ከትህነግ ጋር አብሮ የአጋርነት ስራን የፈረሙና ቃል የገቡ ሰዎች የገቡ አመራሮች በዛ ፕሪንሲፕል ነው የሚጓዙት እና በፕሪንሲፕል ደረጃ ስታሊን ገብረስላሴ ልክ ነው፣ ቃል አላቸው። እኛ ባስቀመጥንላችሁ ሮድማፕ ነው የምትጓዙት ተብለዋል። አለቃው ሳይፈቅድለት እንዴት ምን አባቱ ሆኖ ሚዲያ ላይ ደርስ ይጀምር? ራሱ ድፍረት ነው መድፈሩ ራሱ ዛሴት ይህን ቃል መከታው ላይ መናገር አይችልም፣ ሀብቴ ላይ መናገር አይችልም። ምክንያቱም በዛ ሮድማፕ ውስጥ የሉም እነዚህ ሰዎች። አላቅም ነበር እውነት ለመናገር እኔ ስታሊንን እንደሰው ስል ይሄ ምንድን ነው በምን ቃል ልጠቀም የሆነ ቫልዩ ያለው ሰው አድርጌ ስለማላስበው እንደ ዋጋም አልሰጠው። ከስታሊን ይልቅ በጣም አጌንስት ሆነ ለረጅም ዓመት የቆየ ነው አለ አይደል ላሉላ ክሬዲት ይሰጣል። በጣም ፍሬ ያለው ልጅ ስታሊንን እንደሞኝ ነው ሁሉ ማስበው እውነት ለመናገር በዚህ ልክ አማራ ትግል ውስጥ ገብቶ ማለት እጀ ረጅሙን እንትን ይሰራል የሚል ግምት ኖሮኝ አያውቅም። ግምት ራሱ ኖሮኝ አያውቅም። እና በቀደም ግን እንትናን አስረስን ሲያስፈራራ ሰምቼው ማለት ነው አይ በቃ ለካኛን እንጅሎች ግን ባይዞ አንድ ነገር የሚያሳየው ነገር አለ። ህዋቶች ሂደው ሰው ጨርሰው ስታሊን ላይ ወድቀዋል። ህዋት እኮ በጣም ቀላል ድርጅት አልነበረም ወገን። እና አሁን የሚያሳይ ሰው ጨርሰው በቃ ስታሊን ላይ ወድቀዋል ማለት ነው። ያንን ነው የምታየው። ዞሮ ዞሮ ማስጠንቀቂያው ከኛ ካሰመርንልህ መስመር ከፈተን ከለቀቅናት ገመድ ርቀት ተጓዝክ፣ ያንተ ገመድ እስከዚች ድረስ ነች የሚል ነው። ይሄ የተባለው ሚዲያ ደግሞ አይ ቲንክ በዛ ሚዲያ ካውንስል ያለ አይመስለኝም። ካለ ቢያንስ ልጁ በግል የዛ አስተሳሰብ ተገዥ አይደለም። አውቀዋለሁ ለረጅም ዓመት እንጂ ሄዶ የተናገረውም ብዙ መጥፎ አይደለም። አንድ የሆነች ነገር ተናግሯል። የነዚህ ሁኔታ ስታየው ሂዶ የአማራን ህዝብ ማድከም እና ለወያኔ ገባሪ ማድረግ ነው። እንትኑ ግን የሚነገረው ብልጽግናን መቃወምና ብልጽግናን መታገል በሚል ቅብ ይሰጥሃል። ከውስጥ ግን ማሯ ወያኔን ኢምፓወር ማድረግ ነው የሚል ነገር ነው። ወደ ኋላ መልሳለሁ። ዶክተር ወደ አንተ ልመልስ እንዳላዝም ሁለት ዶክተር ደረጀን እና አፍሪካ ጎንደርን ከሰማን በኋላ ስልክ አስቀምጥላችሁና አንድ 4-5 ሰው ይሰጠኝና ምን ሊያስመልስብኝ ሌላ ፖለቲካ ጥያቄ ወንበር ፈላጊ አይኖ መታገል ያለውን አካል ይታገል። እኛ ግን የወንበር የስልጣን ጥያቄ አይደለም እዚህ ጋር ያለው
በተለይ በዚህ ጎንደር አካባቢና ወልቃይት አካባቢ ላይ ራያና ጸለምት አካባቢ ላይ የሚነሱ ጥያቄዎችና አጀንዳዎች የወንበር ጥያቄ አይደለም፣ ወይም የኢኮኖሚ ጥያቄ አይደለም፣ የማንነት ጥያቄ ነው። መጀመሪያ እኔ ማንነቴ ሲታወቅ ነው ሌላ ጥያቄዎችን ልጠይቅ የምችለው። እኔ ለምሳሌ እኔ አንድ እስረኛዋ የወልቃይት ኮሚቴ በነበርኩበት ሰዓት አንድ እስረኛ ስለነበርኩኝ ስሜን እንኳን ንግስት የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ መብራቱ ጌታው የሚባለውን የእሱም የኛ ኮሚቴ ነው፣ የወልቃይት ኮሚቴ ነው። መብራቱም ካልሆንክ ተብለን ፍርድ ቤት ልደታ ፍርድ ቤት ስንቀጠቀጥ ስንታሰር ስንት ዋጋ ስንከፍልበት የነበረው ስማችን እንኳን ግዴታ ትግረኛ ይሁን ማንነታችን ብቻ እኮ አይደለም ስማችሁም ትግረኛ ይሁን ተብለን ዋጋ ከፍለን እንዴት ነው ነገሩ? መሬታችንማ ከቤት ለምሳሌ የሰራው ቤት ላይ የመጣው አካል ነው ወራር የሚባል ወይስ የሄደው አካል ነው ወራር የሚባል? እኛ እኮ መጥቶብን ነው አልሄድንባቸውም እኮ አልሄድንባቸው። ተፈጥሮ የሰጠን ወሰንና ገደብ እኮ አለ። ተከዜ ተፈጥሮ የሰጠን ራሱ በእይታ እኮ የሚለይ ነው። ግን ተፈጥሮ የሰጠን እንትን ደግሞ መሬት ደግሞ ብዙዎች አይናቸውን የሚጥሉበት በብዙዎች ተፈላጊ የሆነ ብዙ ሪሶርስ ያለው ወርቅና ሰሊጥን የሰሊጥ ነጋዴዎች ለሚሉን ከዚህ አይኖ ወርቅ ሰሊጥ ብቻ አይደለም። እኛ የሰሊጥ ነጋዴዎች ብቻ ሳይሆን የወርቅ ነጋዴዎችም ጭምር ነን። ምክንያቱም ወርቅ ሀገራችን ላይ ይመረታል። ሀገራችን ላይ የሚመረተውን ንብረትና የሚመረተውን ኢኮኖሚ ደግሞ የምንጠቀምበት እኛ ነን መሆን ያለበት። ከዛ ውጭ እንደ ኢትዮጵያዊ ከማንም ኢትዮጵያዊ ጋር አብሮ ለመኖር ምንም አይነት ችግር የለብን። የኢትዮጵያዊነት ችግር የለብንም። በአጋጣሚ ኦህዴድ መንግስት ባልሆነበት ሰዓትና ቲፒኤልኤፍ መንግስት በነበረበት 4 ኪሎ ቲፒኤልኤፎች በነበሩበት ሰዓትም የኦሮሞ ደም ደሜ ነው ብለን ስንነሳ ኢትዮጵያዊነታችን ያሳየንበት ብዙ ኢትዮጵያዊነታችን እንባ ያራጨንበት ኢትዮጵያዊ ሲሆን ብቻ በፍቅር መኖር እንደሚችል ያሳየንበት ፍቅርን የገለጽንበት ብዙ ኢትዮጵያዊን ያስተቃቀፈ የኦሮሞ ደም ደሜ ነው ብዙ እንትን ነበረ ትርጉም ነበረው እና ያን ነገር በጣም በቂ ነው፣ አስተማሪ ነው። ምን የሚጋመድም አይመለከተንም። የእናቴ ልጅ ሊሆን ይችላል አባቴም ሊሆን ይችላል። ማንነቱን ሽጦ ከሄደ እኔ በማንነቴ ኮርችና ተከብሬ የምኖርበትን ሀገር እስከ መጨረሻ ዋጋ ከፍላለሁ። በተለይ ደግሞ አሁን ያለው ትግል እየጠራ እንዲመጣ ያደረገው የሸረሪና ጉዳይ ነበረ። የሸረሪና ጉዳይ ብዙዎችን ያወጣ ያሰጣበት ጠላትና ወዳጃችን እንድንለይበት በተለይ በዳቦ ተደብቀውና ተሸፍነው ይኖሩ የነበሩ አንዳንድ ወንድሞቻችንና አስመሳይ የነበሩ ሰዎችን የለየንበት ያወቅንበት ጊዜ ነው። ጠላት ዋጋ የከፈለበት እውነት እንትኗን ያሳየችበት ክብሯን ያሳየችበት ግን በተለይ በእንትን ተሸፍነው በዚህ ሶሻል ሚዲያ ላይ ተሸፍነው በሞቀው እየዘፈኑና ማንነታቸውን ደብቀው አማርኛ ተናጋሪ ናቸው ላይ የአማራ ደጋፊ መስለው የኖሩ አንዳንድ አስመሳዮችን አጋልጦ ያሰጣልን ጊዜ ስለነበረ በጣም ደስ ብሎናል። ዛሬም ነገር ትግላችን ይቀጥላል። ወልቃይት የአማራ ነው። ኮሎኔል ደመቀ